እንደምን አመሻችሁ ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን ኢቲቪ 57 ለምሽቱ ያዘጋጀንላችሁ ስፖርታዊ ዜናዎቻችን ተሻገርን። አብራም ተስፋዬ ነኝ። አብራችሁን ቆዩ። የስፖርት ዘገባ የክብር አጋራችን ሲንቄ ባንክ ነው። ከልብ እናመሰግናለን። በኢትዮጵያ ፕሪሚየር ሊግ አራተኛ ሳምንት ሀዲያ ሆሳዕናና ድሬዳዋ ከተማ ያደረጉት ጨዋታ በአቻ ውጤት ተጠናቋል። የሁለቱ ክለቦች ጨዋታ አንዳቻ ሲጠናቀቅ ሀዲያ ሆሳዕና በተመስገን ብርሃኑ አማካኝነት የመጀመሪያው አጋማሽ ከመጠናቀቁ አስቀድሞ ባስቆጠራት ኳስ ለረፍት አምርቷል። በሁለተኛው አጋማሽ ድሬዳዋ ከተማ አቤል አሰበ ባስቆጠራት የ56ኛ ደቂቃ ኳስ ደግሞ ጨዋታው አንዳቻ በሆነ ውጤት ተጠናቋል። ከውጤቱ በኋላ ሀዲያ ሆሳዕና በ34 ነጥቦች አምስተኛ ሲሆን ድሬዳዋ ከተማ በ26 ነጥቦች 12ኛ ደረጃ ላይ ተቀምጧል። አስቀድሞ ቀን ላይ የተደረገው የአዳማ ከተማና የወላይታ ዲቻ ጨዋታ ደግሞ ግብ ሳይቆጠርበት ባዶ ለባዶ በሆነ ውጤት ተጠናቋል። አዳማ በ21 ነጥቦች 15ኛ፣ ወላይታ ዲቻ በ37 ነጥቦች ደግሞ ሁለተኛ ደረጃ ላይ ይገኛል። በአሁኑ ሰዓት መቻልና መቀለ ሰባ እንደርታ መርሃ ግብሮቻቸውን እያከናወኑ ሲሆን እኛ ስቱዲዮ እስከገባንበት ሰዓት ድረስ መቻል ሽመልስ በቀለ ባስቆጠራት ብቸኛ ኳስ 1-0 በሆነ ውጤት እየመራ ይገኛል። በኢትዮጵያ ከፍተኛ ሊግ ኛ ሳምንት የምድብ ሀ መርሃ ግብር ዛሬም ሲደረግ ሸገር ከተማና ደደቢት ተጋጣሚዎቻቸውን አሸነፉ። አራት ጨዋታዎች እየቀሩት አስቀድሞ ወደ 2018 የኢትዮጵያ ፕሪሚየር ሊግ ማደጉን ያረጋገጠው ሸገር ከተማ ሳምንት ከደረሰበት ሽንፈት አገግሞ ዛሬ ደብረ ብርሃን ከተማን 3-2 በሆነ ውጤት አሸንፏል። ዘካሪያስ በየነ፣ አሚር አብዶና ጀቤሳ ሜሳ ሶስቱን የአሸናፊነት ኳሶች ለሸገር ከተማ አስገኝቷል። ሸገር ማሸነፉን ተከትሎ ነጥቡንም ወደ 48 ከፍ አድርጓል። በሌላ የምድቡ ጨዋታ ደደቢት አምቦ ከተማን በተካልኝ አስፋው ብቸኛ ኳስ 1-0 በሆነ ውጤት አሸንፏል። የኢትዮጵያ እግር ኳስ ፌዴሬሽን ዛሬ ይፋ ባደረገው መረጃ መሰረት የኢትዮጵያ ከፍተኛ ሊግ የማጠቃለያ ውድድሮች ሚያዝያ 25 እንደሚከናወኑ አሳውቋል። በዚህም መሰረት በዕለቱ የከፍተኛ ሊጉ አጠቃላይ አሸናፊን ለመለየት የምድብ አሸናፊው ሸገር ከተማና የምድብ አሸናፊው እግር ኳስ ቡድን የሚያደርጉትም የዋንጫ ጨዋታ ይጠበቃል። ለሶስተኛ ደረጃ ደግሞ ከሁለቱም ምድቦች ሁለተኛ ደረጃን ይዘው የሚያጠናቅቁ ቡድኖች ጨዋታቸውን እንደሚያደርጉም ተገልጿል። መርሃ ግብሩ በአዲስ አበባ በቢቂላ ስቴዲየም እንደሚደረግም እግር ኳስ ፌዴሬሽኑ ይፋ አድርጓል። በኢትዮጵያ ሴቶች ፕሪሚየር ሊግ ድሬዳዋ ከተማና ኢትዮ ኤሌክትሪክ ተጋጣሚዎቻቸውን አሸነፉ። የኢትዮጵያ ሴቶች ፕሪሚየር ሊግ ኛ ሳምንት የመጀመሪያ ቀን ሁለት ጨዋታዎች ዛሬ ሲደረጉ ሁለቱ ክለቦች በተመሳሳይ የ2-0 ውጤት ተጋጣሚዎቻቸውን መርታት ችለዋል። አስቀድሞ በተደረገ ጨዋታ ድሬዳዋ ከተማ አዲስ አበባ ከተማን 2-0 ሲረታ ፋሲካ ውበትና ታለማመኑ ግቦችን ለድሬዳዋ ከተማ አስገኝተዋል። ድሬዳዋ ከተማ ማሸነፉን ተከትሎ በ33 ነጥቦች ከነበረበት 7ኛ ደረጃ ወደ 4ኛ ደረጃ ከፍ ብሎ ተቀምጧል። አዲስ አበባ ከተማ በበኩሉ 15 ነጥቦች 12ኛ ደረጃ ላይ ይገኛል። በሌላ ጨዋታ ኢትዮ ኤሌክትሪክ አዳማ ከተማን በተመሳሳይ 2-0 ሲያሸንፍ ህዳት ካሱ ሁለቱንም የአሸናፊነት ግቦች ለኢትዮ ኤሌክትሪክ አስገኝታለች። ኢትዮ ኤሌክትሪክ ማሸነፉን ተከትሎ በ35 ነጥቦች 3ኛ ደረጃ ላይ ከፍ ብሎ ሲቀመጥ አዳማ ከተማ በ20 ነጥቦች 9ኛ ደረጃ ላይ ይገኛል። የሊጉ ጨዋታዎች ነገም ቀጥለው ሲደረጉ ረፋድ 4 ሰዓት ላይ አንበረቾ ድራሜ ከልደታ ክፍለ ከተማ፣ 8 ሰዓት ላይ ባህር ዳር ከተማ ከሐዋሳ ከተማ እንዲሁም 10 ሰዓት ላይ አርባ ምንጭ ከተማ ከቦሌ ክፍለ ከተማ የሚያደርጓቸው መርሃ ግብሮች ይጠበቃሉ። ወደ ውጭ ስፖርታዊ ዜናዎቻችን ስንሻገር በአውሮፓ ሻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ በርካታ ግቦችን የሚያስቆጥረው ባየር ሙኒክና በጥብቅ መከላከል ከሚታወቀው የኢንተር ሚላን ጋር የሚያደርጉት ጨዋታ በጉጉትም ይጠበቃል። በምሽቱ ጨዋታ ሁለቱም ቡድኖች ወሳኝ ተጫዋቾቻቸውን በጉዳት ምክንያት እንደማያገኙም ተገልጿል። ዮሴፍ ሹምዬ የሁለቱ ክለቦች የእርስ በርስ ግንኙነት ሲነሳ የ2010 ፍጻሜ ቀድሞ ይታወሳል። 15 ዓመታትን ወደ ኋላ ግዙፉ ሳንቲያጎ ቤርናቦ የአውሮፓ ሻምፒዮንስ ሊግ ፍጻሜን ሲያስተናግድ በሉዊ ቫን ሃል የሚመራው ባየር ሙኒክና በጆዜ ሞሪኒዮ የሚሰለጥነው ኢንተር ሚላን ደግሞ የፍጻሜው ተፋላሚ ነበሩ። ምስጋና ለጆዜ ሞሪኒዮና ከዋክብቶቻቸው ይግባና ኢንተር ሚላን ከ45 ዓመታት ጥበቃ በኋላ ታላቁን ዋንጫ ከፍ ያደረገበት ቀንም ሆኗል። አርጀንቲናዊው አጥቂ ዲያጎ ሜሊቶ ደግሞ በጨዋታው ልዩነት የፈጠሩ ሁለት ግቦችን ያስቆጠረ ተጫዋችም ነበር። ዛሬ ደግሞ በሩብ ፍጻሜው የመጀመሪያ ዙር ጨዋታ አሊያንዝ አሬና ላይ ይገናኛሉ። ሁለቱ ክለቦች በዚህ መድረክ አስገራሚውን የፍጻሜ ጨዋታ ጨምሮ 8 ጊዜ ተገናኝተው ባየር ሙኒክ 5ቱን በማሸነፍ የታሪክ የበላይነቱን ይወስዳል። ኢንተር ሚላን በ3ቱ ድል ሲቀነው በአንዱ ደግሞ አቻ ነበር የተለያዩት። ዛሬ የሚገናኙት ደግሞ ሁለቱም የየሀገራቸውን ሊግ በመምራት ላይ ሆነው ነው። በሁሉም ውድድሮች ያለፉትን 4 ጨዋታዎች ማሸነፍ የቻለው ባየር ሙኒክ በ6 ነጥቦች
ልዩነት የቡንደስሊጋው መሪ ነው። ኢንተር ሚላንም ቢሆን በ3 ነጥቦች ልዩነት የጣሊያን ሴሪኤን እየመራ ይገኛል። የምሽቱን ጨዋታ በጉጉት እንዲጠበቅ የሚያደርግ ሌላም ምክንያት አለ። በዚህ ውድድር ዓመት በአውሮፓ 5ቱ ታላላቅ ሊጎች በርካታ ግቦችን በማስቆጠር ከባርሴሎና በመቀጠል ባየር ሙኒክ ሁለተኛው ቡድን ነው። በቡንደስሊጋው 28 ሳምንታት የቪንሰንት ኮምፓኒ ቡድን 81 ኳሶችን የተቃራኒ መረብ ላይ ያሳርፏል። በሌላ በኩል ደግሞ ኢንተር ሚላን በአውሮፓ ሻምፒዮንስ ሊግ ያለፉት 10 ጨዋታዎች 2 ግቦች ብቻ የተቆጠሩበት ቡድን ነው። ጎል አምራቹ ባየር ሙኒክ በጥብቅ መከላከል ከሚወደሰው ኢንተር ሚላን ጋር ሲገናኙ ምን ያስመለክታሉ የሚለው ታዲያ አጓጊ ሆኗል። የባየር ሙኒኩ አሰልጣኝ ቪንሰንት ካምፓኒም የምንገጥመው ፈታኝ ቡድን ነው፣ ለዚህም ተዘጋጅተናል ብለዋል። በሜዳ ላይ ለተጋጣሚያችን ፈተና ለመሆን እንቀርባለን። እነርሱ መቼ ማጥቃትና መቼ መከላከል እንዳለባቸው በሚገባ የሚያውቁ ናቸው። ጠንካራ ስነ ልቦናና የካበተ ልምድም አላቸው። በመልሶ ማጥቃትም ውጤታማ ናቸው። ከቆሙ ኳሶች በርካታ ግቦችን ያስቆጥራሉ። ጥሩ ስብስብ አላቸው። እኛም ጥራት ያላቸው ተጫዋቾች እንዳሉንና በርካታ ጎሎችን እያስቆጠርን እንደመጣን ግን መዘንጋት የለበትም። በምሽቱ ጨዋታ የተጫዋቾች ጉዳት ለሁለቱም ቡድኖች ትልቁ ፈተናቸውም ነው። ባየር ሙኒክ ኢማኑኤል ኖየር፣ ዳዮት ኡፓሜካኖ፣ አልፎንሶ ዴቪስ እና ጀማል ሙሲያላን አጥቷል። በተለይም የ2 ዓመቱ አጥቂ ጀማል ሙሲያላ ለመኖር የሚፈጥረው ክፍተት ትልቅ እንደሚሆንም ይጠበቃል። አሰልጣኝ ሲሞን ኢንዛጊም ቢሆኑ ዲንዘል ዱምፍሪያስ፣ ሜህዲ ቴራሚ እና ፒዮተር ዜሌንስኪን በምሽቱ ፍልሚያ ላይ አያገኙም። በሳምንቱ መጨረሻ በሴሪያው ከፓርማ ጋር አቻ የተለያዩት አሰልጣኙ ዛሬ እንደ ቡድን ተጫውተን ውጤት ይዘን ለመውጣት ተዘጋጅተናል ብለዋል። ዛሬ የምንገጥመው በሻምፒየንስ ሊጉ ባለፉት ዓመታት ብዙ ርቀት መጓዝ የቻለውን ቡድን ነው። እንደ ሪያል ማድሪድ ለዋንጫ ሰፊ ግምት የሚሰጣቸው ናቸው። እኛ እዚህ መገኘት እንደሚገባን እናምናለን። በአሊያንዝ አሬና መጫወት ቀላል ባይሆንም ጥሩ ተጫውተን ውጤት ለማግኘት ተዘጋጅተናል። በሻምፒዮንስ ሊጉ 10 ግቦችን ያስቆጠረው ሃሪኬን እና 6 ግቦች ያሉት ላውታሮ ማርቲኔዝ ደግሞ በምሽቱ ጨዋታ ለልዩነት ፈጣሪነቱ ይጠበቃሉ። ሌላኛው መርሃ ግብር በኤምሬትስ አርሰናል ሪያል ማድሪድን የሚያስተናግድበት ትልቁ ጨዋታ ዛሬ ምሽት የሚከናወን ነው የሚሆነው። ከ19 ዓመታት ቆይታ በኋላ ሁለቱ ክለቦች ዛሬ እርስ በርስ የሚያደርጉት ጨዋታ ይጠበቃል። ከ19 ዓመት በፊት የነበረው የእርስ በርስ ግንኙነታቸው ምን ይመስላል በሚል አንተነህ ሲሳይ ያዘጋጀልን ትንቅራለ። ይሄ በዚያች ምሽት ቴሪ ዳንኤል ኦነሪ በግዙፉ ሳንቲያጎ ቤርናባው ጋላክቲኮን ያፈራረሰበት ደግሞም የብዙ ልምድ ባለቤቱ ሮቤርቶ ካርሎስና የወጣቱን ሰርጂዮ ራሞስ ጥምረት በጣጥሶ አርሰናል የአውሮፓ ምርጡን ቡድን ያስደነገጠበት አጋጣሚ ነው። 2005-2006 የአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ የመጀመሪያ ጨዋታ ሪያል ማድሪድ ከአርሰናል። በ2000ዎቹ መጀመሪያ የነበረው አርሰናል በሁሉም ረገድ ምርጡ ቡድን እንደነበር ለማረጋገጥ ያስመዘገበው ውጤት የሚከተል የጨዋታ መንገድና የያዛቸውን ተጫዋቾች ማስታወስ በቂ ነው። ከጀርመናዊ ግብ ጠባቂ የንስ ሌመን እስከ አሽሊ ኮል፣ ሮበርት ፔሬዝ፣ ፍሬዲ ሉምበርግ፣ ዴኒስ ቤርካምፕ፣ ላውረን፣ ቴሪ ዳንኤል ኦነሪ፣ ሶል ካምቤልና ሌሎችም ከዋክብት የሰሜን ለንደኑን ክለብ የሚፈራ ያደረጉት ናቸው። አርሰናል የቱንም ያክል ጠንካራ ቢሆንም ከ2 ዓመት በፊት አንድም ጨዋታ ሳይሸነፍ የሊጉን ዋንጫ ካሳካው ስብስብ እንደ ቬራ አይነት ወሳኝ ተጫዋቾች የለቀቁበት መሆኑ በዚያ ዘመን ከነበረው ሪያል ማድሪድ ግን በልምድም በጥራትም ያነሰ ነበር። የኃያሉ ክለብ ሪያል ማድሪድ ፕሬዚዳንት ፍሎሬንቲኖ ፔሬዝ በመጀመሪያው የስልጣን ዘመናቸው በሮናልዶ፣ ዚነዲን ዚዳንና ቤካም የገነቡት ጋላክቲኮ ለየትኛውም ቡድን አስፈሪ ነው። 2005-2006 የአውሮፓ ሻምፒዮንስ ሊግ ምድብ 2ን አንድም ጨዋታ ሳይሸነፍ ያጠናቀቀው አርሰናል በጥሎ ማለፉ ከምድብ 6 ሁለተኛ ሆኖ ካጠናቀቀው ሪያል ማድሪድ ተገናኙ። ሳንቲያጎ ቤርናባው ላይ ሊደረግ ቀጠሮ የተያዘለት የመጀመሪያው ጨዋታ ዕለተ ማክሰኞ ምሽት በዋና ከተማ ማድሪድ ሊጀመር ነው። በምድብ ጨዋታዎች ካደረጓቸው 6 ጨዋታዎች 5ቱን ያሸነፉት አርሰን ቬንገር ከወሳኙ ጨዋታ በፊት ላውረንና ካምቤልን ጨምሮ 8 ተጫዋቾቻቸው ጉዳት ላይ መሆናቸው ሌላ መፍትሄ እንዲፈልጉ አድርጓቸዋል። በተለይ የተከላካይ ክፍሉ መሳሳት በሮናልዶና ቤካም የሚመራውን የፊት መስመር ለመቋቋም የተጫዋችም ያጨዋትም ለውጥ እንዲያደርጉ አስገደዳቸው። 4-4-2 ዳይመንድ ቬንገር የሚታወቁበት አጨዋታቸው ቢሆንም ማጥቃቱን በሚገባ የሚያግዘው የላውረን አለመኖርና በመከላከሉም አርሰናልን ጠጣሪ ያደረጉት ካምቤልና አሽሊ ኮል ከስብስቡ ውጭ መሆናቸው ኢኮኖሚስቱ ሰው አጨዋት ላይ መጠነኛ ለውጥ አድርገው ከ4-4-2 ወደ 4-4-1 ቀይረው ወደ ሜዳ ገቡ። አሌክሳንደር ህለብን ከኦነሪ ጀርባ በማሰለፍ በአስገዳጅ ሁኔታ ማቴዎ ፍላሚኒን ተከላካይ ያደረጉት አሰልጣኙ አንቶኒዮ ሬስን በቋሚነት የተሰለፈው ከነበረበት ጉዳት ሙሉ ለሙሉ ሳያ
ሳያገግም ነበር። ጁልቤርቶ ሲልቫና ወጣቱ ሴስ ፋብሪያስ አማካይ ላይ እንዲሁም ቴሪ ኦነሪ በፊት አውራሪነት በቋሚነት የገቡ ናቸው። በባለሜዳዎቹ በኩል ከኢከር ካሲያስ እስከ ሮቤርቶ ካርሎስ፣ ከሰርጂዮ ራሞስ እስከ ዴቪድ ቤካም፣ ከጉቲ እስከ ዚነዲ ዚዳን፣ ከሮናልዶ እስከ ሮቢኒሆ ጨዋታውን በደጋፊያቸው ፊት ጨርሰው ለመልሶ ለመዘጋጀት የቤት ስራቸውን አጠናቀዋል። በአሰልጣኝ ዮሃን ራሞን ሎፔዝ የሚመሩት ሎስ ብላንኮቹም በመጀመሪያው 45 አስደንጋጭ ሙከራ ቢያደርጉም በሜዳቸው የገጠማቸው ፈተና ግን እንዳሰቡት ቀላል አልሆነላቸውም። የመጀመሪያው ግማሽ ከሙከራ ያለፈ ነገር ሳይስተዋልበት 0-0 ተጠናቀቀም። ሁለተኛው 45 ከመጀመሩ 2 ደቂቃ ባልሞላ ጊዜ ውስጥ ኦነሪ ከሴስ ፋብሪያስ የተቀበለውን ኳስ እንደ ሮናልዶ፣ አልቫሮ ሜጂያና ጉቲ የመሳሰሉ ከዋክብትን አልፎም ሰርጂዮ ራሞስን አጋድሞ ኳሷን ከኢከር ካሲያስ መረብ ላይ ያሳረፋት። ግቧ እስክትቆጠር ድረስ ስቴዲየም ውስጥ ያሉ የማይመስሉት 3500 የአርሰናል ደጋፊዎች በደስታ ሲሰክሩም 80 ሺህ ተመልካቾች የታደሙበት ሳንቲያጎ ቤርናባው በዝምታ ተዋጠም። ለወትሮው ሮናልዶና ዴቪድ ቤካም እንደፈለጉ የሚፈነጩበት ሳንቲያጎ ቤርናባው ልዩነት ፈጣሪው አጥቂ ቴሪ ዳንኤል ኦነሪ ነገሰበት። አስፈሪውና የባለብዙ ልምድ ባለቤት ጋላክቲኮም የወጣቶቹን ኢማኑኤል ቦይ፣ ፊሊፕ ሴንድሮስና ማቴዎ ፍላሚኒን መከላከል ጥሶ ማለፍ ተሳነው። ጨዋታው በመድፈኞቹ 1-0 አሸናፊነት ተጠናቀቀ። ሪያል ማድሪድ ኤሚሬትስ ላይ የሚደረገውን የመልሱን ጨዋታ ከመጠበቅ ውጭ አማራጭ አልነበረውም። ሎስ ብላንኮቹ ከሳምንት በኋላ ወደ ሰሜን ለንደን ተጉዘውም ግብ ሳያስቆጠሩ ተመለሱ። ሁለቱ ቡድኖች ለመጀመሪያም ለመጨረሻም ጊዜ የተገናኙበት አጋጣሚም ሆኖ ቀረም። አሁን ከ19 ዓመታት በኋላ በተመሳሳይ መድረክ በተመሳሳይ ቀን በሩብ ፍጻሜው ተፋጠዋል። ክቡራን ተመልካቾቻችን ኢቲቪ 7 ለምሽት ያዘጋጀንላችሁ ስፖርታዊ ዜናዎቻችን በዚያ በቁ። በያላችሁበት መልካም ምሽት።